ኖላዊት ወይዘሮ ሜላት እንግዲህ በመስፍን ላይ ያደረገችው ድርጊት በጣም ከባድ ነው ማለት ነው። መስፍን የሚያውቀው ነገር የለም። ምናሴ እንግዲህ እንዲነጋገሩ እናት አባቴ በዚህ ልክ መሆን የለባቸውም ብሎ ወደ ቤት አምጥቶ እንግዲህ እንዳወሩ አብሮ አድርጓቸው ነበር ማለት ነው። ሜላት ስትመጣ በጣም እሳት ጎርሳ ደሳ ነበር ማለት ነው። በሱ ላይ ያለውን ነገር ከቤት እንግዲህ ምን ትክትክ አድርጋ ከቤቴ ውጣልኝ፣ እንዳንተ አይነት ሰውዬ አልፈልግም፣ ምን ነው አንተን ከማገባ ቁሜ ቀርቼ በነበር እያለች እያበደ ትገኛለች። ይህን ያስባላት ወይዘሮ ሜላት ምን ሆና ነው? ምን አጋጥሟት ነው? እንግዲህ መስፍኔ በጣም መልካምና ምርጥ ባሏ ነበረ። አሁን ላይ ግን ወይዘሮ ሜላት ተናዳ መስፍንን በጣም ሰርበዋለች፣ ዝቅ አድርገዋለች። ምላሴም ደግሞ ተናዶ እማዬ እንዴት እንደዚህ ታደርጊያለሽ? እንዴት ምን አስበሽ ነው እያለ ነበር ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናሌ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ። ዛሬ ይዘንላችሁ የመጣ ነው ኖላዊቶችን ነው እንደተለመደው ማለት ነው። ሀና ኢዝራ ጋር ተገናኝታ የሆደ ሆዳቸውን ያወራሉ በአንድ ቀን ማለት ነው። ምክንያቱም እሱም ደግሞ ዝም ብሎ ጸጥ ይላትና ያዳምጣታል። ስማኝ ኢዝራ፣ ከኔ ጋር መሆን ከፈለክ ዝም ብለህ አዳምጠኝ እያለች ትነግረዋለች። እሱም ደግሞ ምን ለማለት ነው? እሺ ላዳምጥሽ፣ በቃ ከቻልክ ዝም በል፣ ሁለታችንም ወይም ዝም እንበል ትለዋለች ማለት ነው። እሱም እሺ በቃ ይልና ያዳምጣታል ማለት ነው። በዚህ ሰዓት ላይ ግራ ገብቶት ምን ልትል ነው? ምንስ ሆና ነው እያለ ያስተውላል ማለት ነው። እሷም ቆይ ኢዝራ፣ እኔ እኮ አንተ ጋር የመጣሁት እንደዚህ ልዘባረቅብኝ ሳይሆን አብረን ሁነን ምናልባት እንደ ችግሮቼ መፍትሄ ከሆንከ ብዬ ነው የመጣሁት ብላ ትለዋለች ማለት ነው። እሱም ደግሞ እሺ ላዳምጥሽ ተባለ፣ ችግርሽ ምንድን ነው እያለ ሲጠይቃት ግራ ገብቷት ሀናም እኔን ተጋ የምመጣው እኮ እየደበረኝ ነው ብላ ስትለው እሱም ግራ ገብቶት ወደኋላም ዞር ይልና እሺ በቃ ይላል። ጺም ደግሞ እየተከታተለችው ከዚህ በኋላ አትከታተይም ብዬሻለሁኝ እኮ ጽዮን፣ ምን ፈልገሽ ነው ከኔ ብሎ ይላታል። ኢዝራን አሁን በሄደበት መቆሚያ መቀመጫ አሳጥተዋለይ። እንደዚሁም ቤቲ አቶ በቃሉ ጋር አንዳንድ ነገሮችን ለማድረግ ዝግጁ ቢሆኑም እሱ ግን እኔ የምልሽን በሙሉ ማድረግ አለብሽ እያለ ይነግራታል ማለት ነው። እሷም እሺ ምንድን ነው እንዳደርግልህ የፈለግከው? በመጀመሪያ ቀዝቀዝ በይ ወይዘሮ ቤቲ፣ ስለዚህ የሚበላ ይምጣልሽ ወይስ የሚጠጣ ብሎ ሲጠይቃት የሚጠጣ ይሁን እንደኝሽትልና የሚጠጣ ያመጣላታል። ምክንያቱም ይህንን አታቅም። ጽዮንን ቀስ በቀስ ብለሽ እሷንና እንደዚሁም ደግሞ የሀና ጓደኛ የሆኑትን የወይዘሮ ሜላት ልጆችን መበቀል እንፈልጋለን። ሜላትን በደንብ አድርገን እንበቀላታለን፣ ቤት አባቷ ካገኘናለች እያለ ይነግራታል ማለት ነው። እሷም ግራ ስለገባት እሺ በቃ ይሄ ከሆነ ምንድን ነው ማድረግ ያለብኝ ትልና ወይዘሮ ቤቲም ስራዋን እንድትቀጥል ቃል ትገባለታለች። ይህን ቃል የገባይለት ለሷ ብሎ ወይም ደግሞ ለሱ ምክንያቱም ትልቅ አስፈላጊ ነገር ነው። በወይዘሮ ሜላት ቤት እያንዳንዱ ነገር እንዲፈጠር እያደረገ ያለው አቶ በቃሉ ሜላትና መስፍንን ተለያይተው ቀርተዋል እኮ ብላ ትለዋለች። ከዛ እሱም ደግሞ እኔ የምፈልገው እኮ ይሄንን ነው። አሁን ደግሞ ድርጅታቸው ወድቆ ሜላት ስትናደድና ስትበሳጭ ማየት በጣም ያስደስተኛል። ይህንም ማድረግ ያለብኝ እኔ ነኝ እያለች ይነግራታል ማለት ነው። እሷም ደግሞ እሺ በቃ ካልክ ሁሉም ነገር እንዳልከው ይሆናል ብላ ወደ ቤቷ ትመለሳለች። አሁን ላይ ጽዮንን ታገኝና እኔና አንቺ አብረን ብንሰራ ምን ይመስልሻል? በዛ ላይ ደግሞ ጠቀም ያለ ብር እሰጥሻለሁ፣ ለመኖር ምን እንደሚያስፈልግ ታውቂዋለሽ ይላታል ማለት ነው። እሷም ምን ለማለት ፈልገሽ ነው? እኔ ከማንም ምንም አልፈልግም። እሱማ ገንዘብ እኮ ያስፈልግሻል አንቺ ጅል ትላታለች ማለት ነው። ገንዘብ እንደሚያስፈልገኝ አውቃለሁ፣ ግን እንደዚህ ማድረግ አልችልም። ሀናን መበቀል ትፈልጊያለሽ? ኢዝራን ታፈቅር የለ እንዴ ትላታለች። አዎ እና ባፈቅረው እንደዚህ ማድረግ አለብኝ እንዴ እያለች ግራ ይገባታል ማለት ነው። ይህን ነገር ተስማማና ከቤቲ ጋር ምክንያቱም የወይዘሮ ሜላት የሆነን ነገር እያንዳንዱ መረጃ አምጥታ መስፍን
እንደሚጠጣ መስፍን በጣም መጥፎ ሰው እንደሆነ መስፍን በጣም ክፉ ሰው እንደሆነ መናገር በጣም ትፈልጋለች ማለት ነው። ይህንን ነገር ደግሞ አንቺ ለነሱ መናገር አለብሽ፣ የልጆቹ ጓደኛ ስለሆንሽ እያንዳንዱ ነገር የሚወራውን እየወሰድሽ ላቶ ሜላት ትነግሪያታለሽ ትላታለች። ለሜላት የደረሳት እንግዲህ መጥፎ ነገር እሷ ብታዝንበትም ይሄ ነገር እንዴት ሊሆን ቻለ? እኔስ ምን በድዬ ነው? ምን አድርጌ ነው ይህን ያህል እመቀጣው? ትልና ምላሴም ደግሞ ውስጥ ክላሷ ሜላት ክላስ ይገባና እማዬ የዛሬ ግን የሰራሹ ስህተት በጣም ከባድ ነው ብሎ ይላታል ማለት ነው። እሷም ደግሞ ምንም ስህተት አልሰራሁም፣ እንዴት እንደዚህ ያደርጋል ብላ በጣም ትንጨረጨርና ታዝናለይ ወይዘሮ ሜላት። ምላሴም ደግሞ እኔ እኮ ያመጣሁት እዚህ እንድትነጋገሩ ብዬ ነው እንጂ ለሌላ ነገር አይደለም ብሎ ይላታል። ኧረ እባክህ ተነጋገርን እንጂ በዚህ ልክ እንደዚህ ማድረግ አልነበረበትም እያለች እየተናደደች ትነግረዋለች። በዚህ ሰዓት ላይ ወይዘሮ ሜላት የምታውቀው ታሪክ ስለሌለ በድንገት ወደ ድርጅቷ ስለሄደች ድርጅቷ ስለፈረሰ ይሄንን በማየቷ በጣም አዝናና ተበሳጭታ ስለነበር ይሄንን ለመናገር ትቸኩላለች። ምላሴም እባክሽ እማዬ ተረጋጊ፣ ረጋ ብለሽ ቆም ብለሽ አስቢ፣ ሁሉም ነገር የሚስተካከል ነገር ነው ብሎ ይላታል ማለት ነው። ወይዘሮ ሜላት የምታውቀው ነገር ምንም ነገር ስለሌለ አሁን ላይ እያንዳንዱ ነገር ተመስፍን የምትፈልገው ስህተት ነበር። መስፍንም ከዛ ተናዶ ወደ ቤቱ ሊሄድ ሲል ሰላም መንገድ ላይ ታገኘዋለች። አባዬ እንዴ ልታልፈኝ ነው እንዴ? አይ አይደለም እንደዛ ሳይሆን ወደዚህ ለመሄድ ፈልጌ ነው ይላታል። እርግጠኛ ነኝ ከቤት እየወጣ ነው ትለዋለች። አዎ ምን ነው ብሎ መልስ ሲሰጣት አይ የሆነ ነገርማ ሆነሃል ንገረኝ፣ እች እማዬ ናት አይደል ትለዋለች። እማዬ ምን አርጋህ ነው እባክህ አባዬ ልትነግረኝ ትችላለህ ብላ ስትለው እሱም ደግሞ አይ ያው እንደምታውቂው ነው ብሎ ይሸፋፍንና ሰላምን በቃሽ አንቺ ሄደሽ እናትሽን አረጋጊያት፣ እኔ ስለሚላት ምንም ላቀው አልቻልኩም ጸባይዋ አሁን ላይ በጣም አስቸጋሪ ስለሆነ አንቺ ገብተሽ ብቻ እሷን ለማረጋጋት ሞክሪ፣ ሜላት ምን እንደሆነች አላቅም እያለ ይነግራታል። ሰላምም እሺ በቃ እደውልልሃለሁ ብላ ትታ ስትገባ እያንዳንዱ ነገር ሜላትን ለመጠየቅ ትሞክራለች። ሜላትና አንድ ቀን ሜላትና እንደዚሁም ደግሞ ወይዘሪት ሰላም እንትን ብለው ስለማያውቁ ተግባብተው ስለማያውቁ ምላሴም እባካችሁ በፍቅር አውሮ ምንድን ነው ችግራችሁ? ችግሩን ቀስ ብላችሁ ፍቱ እንጂ እንደዚህ በጫጫታ የሚሆን ነገር የለም እያለ ይነግራቸዋል ማለት ነው። አሁን ላይ ከባድ ችግርም ቢሆንባትም ወይዘሮ ሜላት ሰላም እያንዳንዱ ነገር እሺ ልትዩ ይገባል፣ አባዬም በዚህ ልክ እንደዚህ ማድረግ አትችም ብላ ወይዘሮ ሰላም እናቷን በጣም ትቆጣታለች ማለት ነው። ከዛ አግኝታ ለማውራት ሜላትም እንደለመደችው አግኝታ ለማውራት ትሞክራለች። ይሄ ነገር ካልተስተካከለ እመኝኝ እማዬ ጠቤ ከአንቺ ጋ ነው ከሱ ጋር ሳይሆን ብላ ሰላምም ሜላትም በደንብ አድርጋ ትመክርና ትቆጣታለች። እንደ መቆጣትም ታረጋለች። ሀናም ወደዛ ቤት ከመጣይ በኋላ ጥፋተኛው የኔ ነው፣ በእኔ ምክንያት ነው እንደዚህ የሆኑት፣ በፊት እኔ ሳልመጣባችሁ እንደዚህ አልነበረባችሁም፣ እንደዚህ አልነበራችሁም እያለች ለምላሴ ትነግረዋለች። እሱም ደግሞ ኧረ እባክሽ እንደዚህ አትበይ፣ አንቺ የመጣሽው አሁን አንቺም እኮ መጣሽም ቀረሽም ድሮም እንደዚህ ነበሩ እያለ ለሀና ይነግራታል። ሀና አሁን ላይ ተበሳጭታና ተናዳ ስለሆን ያለችው ምነው ሁሉም ነገር በቀረብኝ፣ ምን በድዬ ነው፣ ምን አድርጌ ነው እያለች እየተናደደች እየተበሳጨች ትገኛለች። በዚህ ሰዓት ላይ እንግዲህ ወይዘሮ ሜላትም ግራ ገብቷት ሀናም ለመምከር እናቷን ትሞክራለች። ሁሉም ነገር ከዚህ በኋላ ያበቃል፣ መስፍንንም አግኝታ ለማውራት ትሞክርና እሱም ደግሞ ካገኛት በኋላ ስለ ድርጅታቸው ታወራዋለች። ይሄ ድርጅት ማለት እኮ ያንተም የኔም ነው ስትለው አረ አሁን ነው እንዴት ዝም ይልሽ የኔ እንደሆነ ብሎ አሁን አያገባኝም፣ እንደዛ አድርገሽኛል በማለት አውርጅኝ፣ ከዚህ ቦታ መሄድ አለብኝ እያለ ለመሄድ ይሞክራል። ወይዘሮ ሜላትም አትወርድም፣ ሳንወያይ ሳናወራ እዚህ ጋር የመጣሁት እኮ ላወራህ መስሎኝ ብላ ትለዋለች። እሱም ግራ ስለገባው በፍጹም አንቺ የምትይው ሁላ
ምንም ሊገባኝ አልቻለም። ወይዘሮ ሜላት ችግርሽ ምንድን ነው እያለ ይጠይቃታል። ሜላት በአሁኑ ሰዓት ላይ ከባድ ችግርን ብትሆንም ሀርድ ብትሆንም መስፍንን ግን ስታየው ትናደዳለይ። ምክንያቱም ሳይኖር ሲቀር ደግሞ